ታሪው ነው። እኔ የሆነ እንትን ማለት እኔ እንጃ እኔ እንትኑን እንትን አይለኝም እና እስቲ ለማንኛውም ሁሉ ነገር ለበጎ ደግሞ በጣም እግዚአብሔር ካንቺ ጋር እንደውም ተጣላላችሁ ትታረቃላችሁ እና እንትን በይ እኔ እና እሱ እንትን ብለን ለምን እንደሆነ እኔ እንጃ እንትን አይልም። እሱ አንቺ ጋር ይመጣል ግን አይገርም እንደዛ አዎ እኔ ራሱ እንዳይመጣ ብዬ ስድብ አድርጌው ማለት ነው አባረረው በቃ ዋ ምናምን ስለው እሺ ይለኛል። ለምን እንደሆነ እኔ እንጃ ወይ ገባሽ አይታወቅም የሰው ልጅ። ለማንኛውም ግን ራሱን ይጠብቅ በቃ የሰው ልጅ እንዲህ እየተናገረ ነው ገባሽ። አሁን እኮ አንድ ነገር ይናገሩ ይሳደቡና ነገ የሆነ ነገር ዌብሳይት እናስገብ የሆነ ነገር ቢመጣ እኔ ሆነኝ የምቀጠቀጠው በፖለቲካውም ስለማልወደድ ገባ በቃ አሁን ምንድነው እሷ እንዲያደረገችው ነው። እኔ ጋማ እያለማ ከጤናም አልፎ ኢትዮጵያ ሄዶ ገባሽ እየተጣላን እንኳን ኢትዮጵያ ሄዷል። አሁን ኢትዮጵያ ሄዳለሁ አለ እኮ ይሄድ እኔ ደስ ይለኛል መሄድ ከፈለገ ዋይኖት እንደውም ይሻላል። ምንድነው ያ ወዲ ከቻልሽ ምን ሰላም ብያለሁ። እንዴት ናችሁ? ሰላም ዌብሳይት እንዴት ነው? አለን። አይ እኔ ምንድነው ስለተሰማው ግን ሲያወራው እንደሰማችሁት ባትናገሩት ደስ ይለኛል። ቱ ቢሆንስት ሰውን አይ እግዚአብሔርን የራሳችንን ሰው ብዙ መናገር እሱ አሁን ሁሉም ሰው ይናገረኛል። ጃፒ ራሱ ቢኖር ቅድም ለዛ ነበር ልነግረው ነበር በቀልም ቢሆን ሰው ባይናገር ለማሰለሽ የሰውን አእምሮ መጉዳት ጥሩ አይደለም። ይሄ ልጅ እያየ ነው የሆነ ነገር ቢሆንስ ልናስብ ይገባል ለሰው እና ብንተው ጥሩ ነው። እኔ አሁን ዌብሳይት እኔ ፈልገዋለሁ እኔ ማውራት ፈልጋለሁ ከሱ ጋር ለምን እኔና እሱን በጣም ኔጌቲቭ እንድንሄድ ሰዎች እሱንም እየገፋፉት ነው ገባ። እኔም በአንዳንድ ነገር ወጥቶ በሚናገረው ኔጌቲቭ መሄድ አልፈልግም ግን እኔ ማናገር ፈልጋለሁ እንዳራረ ለምን እሱም በጣም ያውቃቸው እኔም በጣም ማውቃቸው ወንድሞች አሉን መሀላችን እኔና እሱ መሀል ቅድም ሲናገር ነበር ከሰማኸው ገባ። እኔ ማናገር ፈልጋለሁ እሱን ካንተ ጋር ምን ያገናኘው ብለህ ነው ማራቢና ቤት ከፍተው ሲረቅጠኝ ነበር ነው ሆዴን ስለማታውቀው እኔ አልፈልግም። ሊንዳ እዚህ የመጣሽ አትሳሚኝ አልፈልግም። እኔ ወርቅዬ ጋር ነው ያለሁት። ደፋር ሊንዳ መጣች። ወርቅዬ መቼ ነው የምናድረው? እኔና አንቺ ቀጠሮ ተረሳው እንዴ? አይ በድ መሰለ አሁን ልጁን ገባ ምኑን አደር እንዲሰማው ማለት ጥሩ አይደለም። ሃጂ አይ አትቀልድሽ ሲሪየስ ተናው ግን አይደለም። አንዴ ለምሳሌ አሁን ተሰማው እኔ ባይዘው ይኸውልህ ሃጂ ግን ማትሰድበው ይሆናል አይደለ? ተንኮል ምናምን ነገር እንትንማ ፒስ ፍሬንድ የምትሆነው ከሆነ ማለት ነው አንተ በደንብ ገብቷል። በዚህ ሰዓት ሆድዬ እውነቴን ነው የምነግርህ፣ ትክክለኛ ሰው ነው የሚያስፈልገው። ሰው ታውቃለህ አርቂ አዳምጪኝ። እኔ መጀመሪያ ቀን ቤት ከፍቼ ለሱ ተከላክዬ ጥምብር እሱ እንደዛ አያውቅልም። ሌሎች ናቸው ጭንቅላቱን የሚጠመዝዙት። እዛ ብሄርን የእውነቴን ነው የምነግርሽ። እኔ ለሱ ገብቼ ተከራክዬ ስሰደብ ስረገጥ ነው ያደርኩት። ሆድዬ ይኸውልህ ሆድዬ እኔ ልንገርህ የሆድዬን ባህሪ ልንገርህ ገባ። ሰዎች ቢፈልጉ እንደ ሪሞት ልጠምዝዘው ብትል ትጠመዝዘዋል። ለምን ብትል ማለት ነው ደካማ ጎኑ ካወክ ማለት ነው ገባ። ለዚህ ሆድዬን እንትን ሲሉት ቅድም አይታ አይደለ ይግባክ። አንዳንድ የምታንቀው ነገር አለ። ሰው ነው አዳምጪ። ልጁ ምርጥ ያራዳ ልጅ ነው፣ ምርጥ ሰው ነው። እሱ የደረሰው ድራማ ነው እሱ ላይ የደረሰው በድራማ መሸነፍ። ይኸውልህ ምን መሰለህ አብረን ያሳለፍኩን ሰው ይኸውልህ ሰው ሊያጠፋ ይችላል። ማንም ሰው ባይዝ ንጹህ ሰው የለም። ሰው በመሆኑ ጎደሎ ነውና አብረህ በልተህ አብረህ ጠጥተህ ሰው ሲያጠፋ እንደው በቃ ተናደህ የሆነ ቀን መናገር ኦኬ ይኖራል። ግን ረጅም መንገድ ባንሄድ ቱሞሮ ላይ ስንጣላ በጣም ረጅም መንገድ የምንሄድ ከሆነ ወይ ጓደኛ ለማድረግ ይሻላል። ቱ ቢሆንስ ወርቄ ማንቺም ባትናገሩ ደስ ይለኛል። ባለፈው ስትናገሩ የሆነ ነገር አይቻለሁ። እግዚአብሔር ለመሰለሽ የሆነን ሰው ስትናገረው የሆነ ነገር ሆኖ ሲገኝ ኋላ ባይዘው መዘዙ ከባድ ነው። ምን ነው ባትናገርኩት ሲለኝ ራሱ ምን እንደሆነ ታውቃለህ? ሳስቦ ዘገነነኝ። ምንድነው እዚህ ውሃ ውስጥ አለ ሰዎች እየገቡ ወረቀት ምናምን ሲያጡ ይሞታሉ አለ። እኔ የሆነ ነገር ብሆን ደስ ይልሻል ያለኝ
እኔ ልጄን እንሳኝ ሁለተኛ ስሙን አላነሳም። ሰው ሲያነሳ ምናምን ስቃለሁ ምናምን፣ ግን ሁለተኛ ኔቨር ኤቨር እኔ በቃ እንደዚህ ስድብ ያለበት ቦታ ላይ ራሱ የውጭውን ነገር ታውቀዋለህ። በሰከንድ ውስጥ አይምሮህን ነው ስልብ የሚያደርገው። ገባ? እንዲያውም በጣም ጠንካራ። ትላንትና ማታ ራሱ ያለቀስኩበት እኮ የኔ እናት እኔ ተይ ውስጥ ለማንኛውም አንዱ ቀልድ ነው ሆነ ይሞታል ብለሽ ያላሰብሽው ጠዋት አግኝተሽው ማታ ጠዋት ሳይሆን በሰዓታት ልዩነት ማለት ነው። ገባሽ? ያ ነገር መጥቶብኝ ነው ያለቀስኩት እንጂ ማለት ነው አላለቅስም ነበር። እና ደግሞ ይኸውልሽ ከመጀመሪያም ጀምሮ በቃ ሌላ ደግሞ መሰለሽ፣ ለምሳሌ ነው ያው ፎር ኤግዛምፕል የሆነ ሰው በጣም በደለሽና ሰው ብታሳስሪው ቢገደል ራሱ ብታስገድዩ ምናምን ባይዘው እርካታ የለውም። እርካታ ያለው ሰው ሰርቦሽ ወይ ተናግሮሽ በፍቅር ወይ ዝም ብለሽ ማለፍ ነው አሪፍ። ለምን መሰለሽ ሰውን አሳስረሽ ባይዘው ሰላም ሆነ ይላል። አሁን ምን አሉ በጦርነት ራሱ የሆነ ሀገር ስታፈርሽው ምንም በዛ ሰዓት ስሜት ለስሜት ደስ ይላል። ትንሽ ቆይቶ ግን ምን ነው ባላደረኩት ማለትሽ አይቀርም። ባላደረኩት ምክንያቱም በተንኮል ያረገ ሰው አንድ አይደለም። ለይ እሺ፣ አንዳንድ ሰው አውቆ ሆን ብሎ ቆምሮ ሆዴ መቆመር አይችልም። እውነቴን ነው የምነግር፣ አይችልም። ኧረ አስፈልግም። አብሮ ለተኛ ሰው እኮ እንዴት ስንት ነገር አሳልፎ ሰው ልጅ በቃ አስፈልግም። እንደዚህ የሆነ ብላት የለውም። እንደዚህ አርጌ ምናምን እኔ አሁን እንዲህ ጠመዛዝዤ እችላለሁ። ገብቷል? እኔ ቱ ቢ ሆነስ ሆዴ በጣም ነው እንደዛ አይደለም። ለዛ ምን ነው በቃ ሰው ሲናገሩ ይደበረኛል። ለምሳሌ አሁን ሀጂ መጀመሪያ ቀን ይሄንን አሁን ሚዲያ ላይ ሀጂ ለምሳሌ አሁን መጀመሪያ ቀን አንተ አሁን መታ እንደዚህ ምናምን ሲባል እውነት መስሎኝ ያው አንዳንድ ነገር ተናድጄ ነበር። ኋላ ያየው እያዳመጥኩ ሲሄድ ግን ኦኬ ትክክል እንዳልሆነ ሳቅ ዝም አልኩኝ። ኤኒዌይ ምንድነው ያው ቶሎ አለመፍረድ የሚለውን ትምህርት እኔ ከመጀመሪያው አልተዋጠልኝም እስካሁን ይኸው አንድ ቀን እንደው ወደሱ እንኳን መንፈሴ ምንም አልዞረም። ለምን እንደሆነ አላውቅም። የሆነ እውነት ያልሸተተኝ ቦታ ስላለ ምንም በቃ በሁለቱም በኩል ምንድነው አንበሳ ወርድ ምትሩት ምንድነው? ለማን ነው የማወርደው? ለማን ነው የሚያወርደው? ነይ እዚህ ጋር ቅድም እሱ እኛ እዚህ ጋር ትልቅ ስራ እያወራን ነው። ምን አለ እሱ ቅድም ዌብሳይት ሀጂ እንኳን ይኸው በእኔ ተመሳሳይ ኬዝ መጥቶ ዛሬ ግን አንበሳ እንኳን እየወረደ እኔ ምንም የተጠቀምኩ ሰው አይደለሁኝም። ለዚህ እኮ ነው የሚያሳዝነኝ። ይሄ ብልጥ ነው፣ ይሄኛው ብልጥ ነው። እኔ ደብሮኛል፣ በቃ እረፍት እፈልጋለሁ። አቅሜ አይችልም ማለት በቃ ነው በቃ እስቲ እንተው። አላሳዘነሽም? እሱ ጋር እንደዛ ሲል ለምን እኔ ቆየሁ እኔ እኮ እንደሱ ሲል ገብተሽ ሰላም ነህ ወድዬ እንዴት ነህ አይዞክ ምናምን አለው ከጎን እንድትዩ ብዬ ነው። ችግሩ እኮ እሱ አይደለም። ይሄ ሁላ ጣጣ የመጣበት እኮ እንደ ቀልድ ገብቶ እኔ ሁሉንም ይቅርታ ዌብሳይት አንተም ነበርክ መሰል አይደል ይቅርታ ማለት ፈልጋለሁ ስላደለ እንደ የ8 ወር መዘዝ የመጣው ገባሽ። አሁን ደግሞ ብታይን እዚህ ጋራ ሌላ ታሪክ ነው የምትፈጥረው። እሷ ብቻ አይደለችም፣ የቲፎዞች አሉ እዚህ ጋራ። አዎ እነ ለሊያ ምናምን ስለና ልጁ ብልጥ አይደለም ያልኩት ለዛ ነው። እኔ አሁን እንደዚህ አይነት ነገር አስበሻል? በጣም የምወደው ሆኖ ከዛ ቲክቶኬን ሁሉ አጥፍቼ የለውም የኔ እናት አልሰማም። ምንድን ነው ምንም ጥቅም የማላገኝበት ምን ላርግ ነው? አይገርምሽም? ቲክቶኬን ከዘጋው ማን አባቱ ያገኛል? ለምን 24 ሰዓት አይለፈልፉ? እሱ እንደዛ አይነት ሰው አይደለም። እንትን ይላል ሰዎች ናቸው። እኔ ኃላፊነት ምንድነው? ስለ ወደ ምንም አላወራም። በቃ ልማረክ እኔ ተናግሬ አላውቅም። ምን አገባኝ እኔ እናት በእኛ ምክንያት ስሙን እሱ ብትነግረው ራሱ ማለት ነው ያው ነው ተመልሶ ያው ነው ምንም እንትን አይልም። እና ለዚህ በቃ ሁኔታውን ደግሞ ከተረዳ ስትመጣም የሚቀበል ከሆነ የሆነ እንትን የሚል ከሆነ ምንም ይሄ ልጅ ምንም በምንም እንትን ልትለው አትችልም እኮ። በጣም ተናደህበት እኮ ሆዴ የለበህን በደንብ አውጥተህ ከዛ ሆድዬ ብለህ በንጋታው ስታናግር ረስቶታል። እኔ ምን እንደሆነ ታውቃላችሁ? ተራ ሰው እንኳን ቢሆንና ተራ ሰው ቢሆን በቃ
እግዚአብሔር መቼስ ሁሉን ነገር አሟልቶ ነው የሰጠው። ግን አንዳንድ ሰው እድሉ ግርም ምንም ይለኝ። የሁላችንም እድል እኔ እንጃ። የሚያወሩት ሌላ፣ ልክ በቃ የሚናገሩት ሌላ፣ ልጁ ሌላ፣ ልክ እነሱ ምንም እንደማያውቁ በየቀኑ ሴት የቤቱ እየለዋወጠ የሚኖር እያለ በ3 ዓመት እኔን ነው እንግዲህ የምታውቁት። ከዛ በፊት እንደው ግፋቢ ስንት ሴት 2 3 እና ልጁ እኮ ትልቅ ሰው እኮ ነው። የሚሳደቡት ስድብ በቃ እነሱ ምንም እንደማያውቁ ሴት ላይ ስትጫወቱ ያኔ ያ ነገር ይቀርና ማታ ላይ ያቃጭልበት ይሆናል እኮ አይደል? ገባችሁ? ኖ ማለት በቃ እንደ ንጹህ ሆነን ድንጋይ ስንወረውር ሰው ላይ በቃ ሁላችንም ባይዘው ኃጢአተኛ ነው። ከቁንጅናም ከማንም የበለጠ ቆንጆ ነው። ራሳችንን እንዴ አለመነንም እኮ አለ እኮ ይመጡና ህይወቴን ያበላሹታል። እንደድል ሆኖ እዚህ ላይ መውጣት እንጂ የእሱ ጓደኞች አሉ አይደለም እንዲ 16 አሁን አጠገቡ ያሉ ከሴት 30 እና 40 ሺህ እየወሰዱ ስከፍትና ፈልጋ አንድ ጊዜ አንድ ጓደኛ አለው። የእሱ ጓደኛ ልንገራቸው፣ የእሱ ታሪክ አሁን በጣም 32,000 ኤሮ ከሴት አጭበርብሯል። እኛንን የምናውቅ አሁን ስለሱ እዚህ ጋር ብናወራ ግን ዛሬ ሌላ ሴት አግብቶ ወልዶ ቁጭ ያለ ሚዲያ ላይ አልመጣማ፣ ታሪኩ አልወጣም እንዴ። የእኛ ቤቱም አለ እድሜ ልኩን 6 ዓመት በሙሉ የሰውን ደም ምጥጥ ያደረገ ነው። ግን የእኛ ታሪክ ስለሆነ ብቻ እንደራሳችን እንደ ጨው አይተን በቃ የሰው ልጅ ይገናኛል፣ ይለያያል። ለምን በቀን 5 ሴት ለምን ይዞ አይሄድ? ምን አገባችሁ? የእሱን እድል የላችሁም። አይስወር እኔ ስንት ዓመት አውቃችኋለሁ? 15 ዓመት እዚህ ሚዲያ ላይ አውቃችኋለሁ። አንዳችሁ እንኳን አልሸተታችሁኝም የሱን ያህል እንጂ ብትሸቱኝና ብፈልጋችሁ ማኖረው ከዚህ ከሚዲያ ላይ ጠብሳችሁ ነበር እኮ። አያችሁ፣ ስለሚፈለግ ነው። እኔ አይን ውስጥ የገባው እኮ ስለሚፈለግ ነው። እከኩላ ስለ ሰው ስታነሱ አንዳንድ ትገርሙኛላችሁ። ይገርማል። ለማንኛውም እኔ ግን ማለት ነው በቃ ምንድን ነው የሌሎቹ ሚዲያ ላይ አይደለም የመጣው። ገብቶሻል? የእሱ ሚዲያ ላይ ስለሆነ በአንዴ ከዚህም ከዛም መጣ። እኔ ጋም የመጣው ታሪክ ማለት ነው በአንዴ ተዘረገፈ። ገባሽ? እያንዳንዱ ነገር ማለት ነው እሱ አሁን ሚዲያ ላይ ስለመጣና ከአንቺ ጋር ሲመጣ በቃ ያ ሁሉ ታሪኩ ሲመጣበት በአንዴ ነው መብረቅ ነው የሆነበት። ይሄ ነው እንጂ ልጁ እንትን የለውም። አሁን እኮ የነሱ ችግራቸው ራሱ እኮ ምንድን አልፈልግም ካለች በኋላ አንድ ሰው አልፈልግም ካለ በኋላ ማንም ይውሰደው ለምን ይሰማታል? ዌብሳይት አልፈልግም ካለ በኋላ ሊሰማ አይገባም። አይፈልግም ሌላ ሴት ጋር መሄዱ አይደለም ገና ለገና ሲያስምሉት እኔ ራሱ ሰምቻለሁ። አይስወ እሷ ጋር ግን እንዳትሄድ ወንዶቹ ራሳቸው ከእሷ ጋር ጋይስ አንድ ሰው እኮ አልጋ ላይ ከሚያደርገው ይልቅ ሲስተርሊ ብራዘርሊ እኮ እንደመሆን እኮ ደስ የሚል ነገር የለም እኮ። እኔም እንደሱ እኮ ነበረ ቅድም ያልኩት። ከዛ የበለጠ ግንኙነት ባይዘዊ ከዛ ይልቅ የሚረዳሽ ሰው እውነቴን ነው የምነግርሽ፣ የሚረዳሽ ሰው ብቻ በቂ እንደሆነ ታውቂያለሽ። እኔ አሁን የተረዳሁት እንዲያውም ካልጋው በፊቱ አብረን ከነበርንበት ይልቅ አሁን የተረዳሁት ልጁ በቃ አሁን ተረድቼው የሚረዳው ሰው ሲያገኝ ማለት ነው የሰው ልጅ ይስተካከላል ይሆናል አይደለ? አንዳንድ